ላይ ጋዜጠኛ ፋሲል ለገሰ ይኖራል። ተነስተልና አቶ ፋሲል። አቶ ሽሎሞ እንደምን ዋልክ? ሰላም ነህ ወይ? ስማ እንጂ እንዴት አየኸው? አሁን እኔ ባስቆይ ተጠርቼ ሊያስገባችሁኝ እንዴት አየኸው የኻሜናይን የቀብር ስነ ስርዓት? ወለ እኔ እንኳን የኻሜናይ የቀብር ስነ ስርዓት ገና በመካሄድ ነው ያለው እንደምታውቀው እኮ ገና ነው። እስከ ሐሙስ ይቆያል። እስከ አርብ ነው የሚቆየው። እስከ አርብ ነው የሚቆየው። እሱ ከተለያየ ቦታዎች እየዞሩ ያንከራተቱት ይኖራሉ። አስክሬኑን እንደምናየው ከሆነ ከሚገርመው ሁሉ ነገር ግን አቶ ፋሲል ልጅየውና በጣም የታወቁ መሪዎች ከፓርላማው ሊቀመንበርና ከውጭ ጉዳዩና ከፕሬዝዳንቶች ሌሎች ባለስልጣናት ጭራች እየታዩ አይደለም። በተለይ ልጅየው ስልጣኑን የወረሰው እሱ ልጅየው አለ የሚል አመለካከት አለ አንተ በህይወት? አንዳንዶች የለም ይላሉ። ወለ ሊኖር ላይኖር ይችላል። በአጠቃላይ እስካሁን በፊቱ በገጽታው እስካልተየና ቆሞ እስካልተናገረ ድረስ እንደሌላ አድርገን ነው ማየት ያለብን ማለት እችላለሁ። ግን እዚህ ይህ በእንዲህ እንዳለ ግን አቶ ፋሲል የቀብሩ ስነ ስርዓት በነሱ በሸሃ ሪዮት ዓለም ወይም የባህል ልምድ ነው የሚያካሂዱና ለመጨረሻ ላይ ከተወለደበት ሀገር ነው ሄዶ የሚቀበረው። ግን ይህ በእንዲህ እንዳለ በትላንትናው ዕለት በካታሮች ላይ መርከብ ላይ 3 ሚሳኤሎች መተኮሳቸው ትራምፕን ምን አይነት ፕሬዝዳንት ያደርገዋል? አቶ ፋሲል ትራምፕን የናቁት መስሎ ነው የሚታየው። ሁላችንም እንደምናውቀው ዛሬ ሽሎሞ ትራምፕ እንደሚመስለኝ የሚገኘው ቱርክ ዋና ከተማ አንካራ ነው። የኔቶ ስብሰባ ላይ የመሪዎች ስብሰባ ላይ ነው የሚገኘው። ትራምፕ ያው አንተም ራስህ ብለሃል አሁን ጦርነት አይመለስም ስትል ነበር። እኔ ግን ገና ከኖቬምበር በኋላ የሚያልኩ ነው። ትራምፕ አሁን የወሰናቸው ውሳኔዎች አሉ። ቢዋረድ ቢሰደብ አይተሃል አይደል? በሰላማዊ ሰልፉ ላይ በሙሉ ተቃዋሚዎቻቸው ፎቶግራፍ በማውጣት አሜሪካውያንን ሁሉም ህይወታቸው መጥፋት አለበት የሚል ጽሑፍ አስፍረዋል። በተለይ ትራምፕና ናታንያሁ እንደዚህ የተባለ ምናልባት ሁላችን ደጋግመን ሽሎሞ የምናገረው ነገር አለ። የምዕራቦች አመለካከትና የምስራቅ አመለካከት የተለያየ መሆኑን ነው ይህን የምናየው። እሱ የኖቬምበሩን እያሰበ ምርጫውን እያሰበ ሌላው ነገር ይድረስብኝ፣ ይተቹኝ፣ ይዘልፉኝ፣ ለመግደልም ይሞክሩ፣ እንገላለን ብለዋል፣ ቂም እንበቀላለን ብለዋል፣ ይሞክሩ፣ እኔ ግን ግቤን እመታለሁ የሚል አመለካከት የያዘ መስሎ ነው የሚታየኝ። አሁን እኮ ድርድር የለም። ሁላችን እንደምናውቀው ድርድሩ በ18 ወይም ከዛ በፊት ይካሄዳል የሚል አመለካከት አለ። በሰሞኑን እንትን ላይ ኦማን ላይ ኳታር ላይ ዶሃ ስለ ሆርሙዝ አስተዳደር ጉዳይ ተነስተው ተወያይተው ነበር። ግን መጨረሻ ላይ ምንም አይነት ውጤት እንደሌለው ነው። ግን ከሚገርመው ሁሉ ነገር አቶ ፋሲል በጣም የኛን ጉዳይ እንተወውና እኛን በጣም ያሳስበናል። ራሳችን የኛ መንግስት ውሳኔውን መወሰን አለበት። ግን አሁን እኮ የጦርነቱ ውጤት አሁን በመናይበት ጊዜ አሜሪካ እንደዚህ ተዋርዳ አታውቅም። በተለይ ሆርሙዝ የሚባለው ቦታ የዓለም አቀፍ ባህሩን አሁን ኢራኖች ተቆጣጥረው እያንዳንዱ መርከብ በዚያ ማልፍሉ ቀረጥ እንዲከፍል እየተደረገ ነው። ታይቶና ተሰምቶ የማይታወቅ ከብዙ ሺህ የተነበረ ታሪክ ምን ማለት ነው? ፕሬዝዳንት ትራምፕን እንዴት ነው እንደዚህ እንዲያዋርዱት የሚችሉት ነው ጥያቄው። ፕሬዝዳንት ደግመን ደጋግመን እንደምንለው ፕሬዝዳንት ትራምፕ የተራቁ መስሎ ነው የሚታየው። ያም ሆነ የሆርሙዝ ጉዳይ በጣም ትልቅ ነገር እና አሳሳቢ ጉዳይ ነው። አሁን ፕሬዝዳንት ገና እርግጥ ታክስ ማስከፈላቸው እርግጠኛ አይደለሁም፣ ግን ራሳቸው መነገድ ጀምረዋል። ከዛ አልፎ ተርፎ የትራምፕ ትልቁ ነገር ደግሞ እዛ አካባቢ ዋናው ነገር በስምምነት ላይ ከመደረሱ በፊት 1500 የሚጠጉ መርከቦች ታግደው ነበር። ማለትም ነዳጅ የጫኑ መርከቦች እነዛ እንዲወጡ ነው ከፍተኛ ጥረት ያደረገው። ብዙ እንደሚባለው ወጥቷል፣ አልፏል ቦታውን። ምናልባት በ2 ሳምንት ጊዜ ውስጥ ያጠናቅቃሉ የሚል አመለካከት አለ። የነዛ የነዳጅ መጫኛ መርከቦች መውጣት እና ነዳጅ ተጨማሪ በሆነ ሁኔታ ለአውሮፓ እና ለአሜሪካ መድረሱ ዋጋ ያስቀንሳል። የነዳጅን ዋጋ አሁን ወቅት የነዳጅ ዋጋ ሁላችን እንደምናውቀው 1 በርሜል ከ$70 በታች ሆኗል። ገባኝ አቶ ፋሲል። ስለዚህ በእንዲህ እንዳለ በአንካራ ላይ ዛሬ እሳቸውም ፕሬዝዳንት ትራምፕ ይመጣሉ። ፕሬዝዳንት ትራምፕ በጣም ለእስራኤል የሚያሳስብ F-15
አውሮፕላን F-35 እንደሚሸጡላቸው ቃል ገብተዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁም እንዳትሸጡ ይሄ የኛን ስትራቴጂ የሚጎዳ ነው። ዛሬ ቱርክ እስራኤል ከኢራን በኋላ ቀንደኛ ጠላቷ ሆናለች ማለት ይችላል፣ በተለይ አርዶዋን እና ይሄ ነገር የት እየሄደ ነው? በእኛ ይሄ በጣም አሳሳቢ አይደለም ለኛ? አቶ ፋሲል ትልቅና በጣም አሳሳቢ ጉዳይ ነው። ሁላችንም እንደምናውቀው ሽሎሞ ፕሬዚደንት ትራምፕ እና አርዶዋን በጣም ትልቅ ፍቅር ነው ያላቸው። ራሳቸው አርዶዋንን ሲናገሩ ነበር ጓደኛዬ ነው እያሉ። ኩርዶች ወደ ኢራን ገብተው እርምጃ በመውሰድ የኢራንን የሺ መንግስት ለመገልበጥ የሚደረገው ጥረት እንዲሳተፉ ራሳቸው ከመጀመሪያ አካባቢ ተስማምቶበት የነበረውን እቅድ አርዶዋን ፍራቻ ስለገባቸው በመለመናቸው አስቁመዋል ፕሬዚደንት ትራምፕ። እና የነሱ የሁለቱ መሪዎች ወዳጅነት በጣም የሚያሳስብ ነው። ግን እንግዲህ ነው የሚባለው ጠንካራና አክራሪ ነው። ግን ይህ በእንዲህ እንዳለ እነሱ እንደዚህ አይነት አውሮፕላን ካገኙ ማለት ካገዙ በተለይ በሱሪያ አካባቢ በሱሪያ አማካኝነት አድርገው ደግሞ ወደኛ ድንበር ቀረብ እያሉ ነው። ከዚህ አሻራን ለምሳሌ ያመጡት እነሱ ናቸው እና ወደኛ ድንበር እየመጡ መጨረሻ ላይ እስራኤል ከ23 ቀን 10ኛ ወር 7 ቀን 10ኛ ወር 23 ዓመተ ምህረት የተማረችው ትምህርት አለ። እስራኤል ልታንቀላፋ አትችልም፣ እስራኤል ለዘብተኛ ልትሆን አትችልም እና በቱርክ ላይ እስራኤል እርምጃ መውሰድ አለባት ከመዘግየቱ በፊትና ቱርክ የናቶ አባል ናት። ናቶ አባል ማለት የአውሮፓ ሀገሮች አንድነ ያገልጋይ የሆነ አንድ ወታደራዊ አደረጃጀት አለና እስራኤል ምን ማድረግ አለባት በቱርክን በተመለከተ አሁኑኑ ማለት ነው በጣም ሳንዘገይ? እስራኤል እንግዲህ ለመስለም ሆነ ጠቅላይ ሚኒስትሩ ራሳቸው ተናግረዋል። ይሄንን የቱርክን ያሁኑ ተጨባጭ ሁኔታ ጉዳይ አርዶዋን እየደጋገመ እስራኤልን እወጋለሁ ማለት ጉዳይ የወንድማማች እስላሞች ድርጅት ወኪል እንደመሆኑ መጠን ሐማስን እንደሚረዳ በመገንዘባቸው እስራኤል በመገንዘቧ እንደሚመስለኝ ከሆነ ከፍተኛ ዝግጅት ነው የምታደርገው። እንደሚታወቀው ሁሉ እስራኤልና ቱርክ ከአርዶዋን በፊት በጣም ወዳጅ ነበሩ። እስራኤል ብዙ ነገሮች የምታውቃቸው ነገሮች አሉ ቱርክ ውስጥ፣ ብዙ ነገሮች የረዳጃቸው ነገሮች አሉ ቱርክ ውስጥ። ስለዚህ ከፍተኛ ዝግጅት እንደምታደርግ ጥርጥር የለውም። ከዚህ በተጨማሪ እስራኤል ያደረገችው ሌላ ነገርና ቱርክን ያናደደው ነገር ከግሪክና ከቆጵሮስ ጋር ስምምነት ላይ በመድረስ ወታደራዊ ትብብር እያደረገች ወታደራዊ ልምምድ እያደረገች ነው። ይህ ጉዳይ ቱርክና ግሪክ የረጅም ጊዜ ታሪካዊ ጠላቶች በመሆናቸው እርስ በርሳቸው ይህ ጉዳይም ቱርክን በጣም እያሳሰበ ነው። ስለዚህም ይመስላል ቱርክ የተለያዩ ድርጊቶች የምትፈጽመው። አቶ ፋሲል በጣም እናመሰግናለን። ተመልሰን ነገ እስከምናገኝ ድረስ ደህና ቆይልን። አመሰግናለሁ። አሁን